ዶክተር አብይ አህመድ ወደ አስመራ ያቀናሉ። በተመሳሳይ ክቡር ፕሬዝዳንት ኢሳያስ አፈወርቂ ወደ ኢትዮጵያ ይመጣሉ። በዚህ ሰሞን በአፍሪካ ቀንድ ፖለቲካ ውስጥ በተለይ በአብይ አህመድ አሊና ኢሳያስ አፈወርቂ አብርሃ መካከል እየታየ ያለው አዲስ የመፋቀር ክስተት ተለዋዋጭና በጥልቅ ስሌቶች የተቀመረ ነው። አስገራሚውንና አነጋጋሪውን አብይ ወደ አስመራ፣ ኢሳያስ ወደ አዲስ አበባ ሊጓዙ ነው የሚል ዜና እንዲሁም በውስጡ የያዛቸውን ነጥቦች ከፍልስፍና ከጂኦፖለቲካ ብሎም ከቀጠናዊ ስትራቴጂ አንጻር ስንመለከታቸው ፍጹም ጥልቅ የሆነ እይታ እናገኛለን። የሆነውን እየሆነ ያለውንና በቅርቡ በኢትዮጵያና ኤርትራ መካከል ሊሆን ነው የሚባለውን ነገር በአጽንኦት ስንመረምረው አይሆንም እንትተሽ ይሆናል ባሰብሽ የተሰኘውን የአማራ ምሳሌ የሚያስታውስ ነው። የኢትዮ ኤርትራ ግንኙነት ዳግም መሞቅ በስሜት የሚመራ ሳይሆን በሁኔታዎች ግፊት የመጣ ሪል ፖለቲካ ወይም ተጨባጭ ፖለቲካ ነው። ኢትዮጵያ ካለችበት ውስብስብ የውስጥ ጸጥታ ችግር አንጻር በውጭ ግንኙነት በኩል የሚመጣ ተጨማሪ ጫናን መቋቋም አዳጋች ሆኖባታል። ከህወሓት ጋር የሚደረገው ድርድር ፍጻሜ እንዲያገኝ የኤርትራ ሚና ወሳኝ መሆኑ ይታመናል። በሌላ በኩል ዘ ኢኮኖሚስት ባወጣቸው ተከታታይ ዘገባዎች ላይ እንደገለጸው የኢትዮጵያ የውጭ ምንዛሪ ጥረትና የኢኮኖሚ ቀውስ አገሪቱን ወደ ወደብ አማራጮች እንድትመለከት አስገድዷታል። የኤርትራ ወደቦችን በውልና በስምምነት መጠቀም ለኢትዮጵያ የህልውና ጉዳይ እየሆነ መጥቷል። ኤርትራም ብትሆን በቀጠናው ካለው ተለዋዋጭ ሁኔታ አንጻር ከኢትዮጵያ ጋር ያላትን ግንኙነት ማስተካከል ለቀጠናዊ ተጽዕኖ አስፈላጊ መሆኑን ተረድታለች። ሰሞኑን አሜሪካ በሁለቱም ሀገራት ላይ ጥላው የነበረው ማዕቀብ ማንሳቷ ለዚህ አዲስ መቀራረብ እንደ ማፋጠኛ አገልግሏል። አሜሪካ ማዕቀቡን ያነሳችው በምክንያት እንደሆነ ፎሪን ፖሊሲ መጽሔት በትንታኔው ያመለክታል። ዋሽንግተን ሁለቱ ሀገራት ወደ ሩሲያና ቻይና የጦር ቀጠና እንዳያዘነብሉና የቀይ ባህርን ደህንነት እንዲያስጠብቁ ትፈልጋለች። ማዕቀቡ መነሳቱ ኢትዮጵያና ኤርትራ በነጻነት እንዲተነፍሱና ወደ ጠረጴዛ እንዲመጡ በር ከፍቷል። በተጨማሪም የዓለም ባንክና አይኤምኤፍ ለኢትዮጵያ የሚሰጡት ድጋፍ ከቀጠናዊ መረጋጋት ጋር የተያያዘ በመሆኑ አሜሪካ ማዕቀቡን ስታነሳ ኢትዮጵያ ከኤርትራ ጋር ያላትን ውጥረት እንድታረግብ ፍላጎት እንዳላት ያሳያል። ጠቅላይ ሚኒስትር አብይ አህመድ አሊ በዝነኛው ፍልስፍናቸው መደመር ውስጥ መፎካከርና መተባበር የሚለውን ጽንሰ ሐሳብ በስፋት ይተነትኑታል። በኢትዮጵያና ኤርትራ መካከል ያለው ፉክክር ለዘመናት የዘለቀ ሲሆን አብይ እንደሚሉት ፉክክር ሀገራት ራሳቸውን እንዲያሻሽሉ ያደርጋል። ባለፉት 2 ዓመታት የታየው መቀራረብ አልባ ሁኔታ አገራቱ የየራሳቸውን የኃይል ሚዛን እንዲፈትሹ አድርጓቸዋል። አሁን እየታየ ያለው መቀራረብ የመደመር ፍልስፍና ውጤት ተደርጎ ሊወሰድ ይችላል። አብይ ትብብር የፉክክር ፍጻሜ ሳይሆን የፉክክር ውጤታማ መዳረሻ ነው ይላሉ። ሁለቱ መሪዎች እርስ በርስ በመፎካከር የየራሳቸውን የበላይነት ለማረጋገጥ ከሞከሩ በኋላ አንዱ ያለ ሌላው ሙሉ ሊሆን እንደማይችል ሲረዱ ወደ ትብብር ተመልሰዋል። በመደመር ትውልድ መጽሐፋቸው ውስጥ ጠቅላይ ሚኒስትር አብይ አህመድ ግራጫ ጦርነት ግሬ ዞን ዋርፌር የሚለውን ስልት ይተነትናሉ። ይህ ስልት ቀጥተኛ ጦርነት ውስጥ ሳይገቡ ነገር ግን ሙሉ በሙሉ ሰላም ሳይሆኑ የተቃዋሚን አቅም መፈተሻ ዘዴ ነው። ባለፉት 3 ዓመታት በኢትዮጵያና ኤርትራ መካከል የታየው ሻካራነት ይህን ግራጫ ጦርነት ይመስላል። አብይ የኤርትራን ስልታዊ ትዕግስት ሲፈትኑ፣ ኢሳያስ ደግሞ የኢትዮጵያን ውስጣዊ አንድነት ሲያጠኑ ቆይተዋል። አሁን በአብይና ኢሳያስ መካከል ይደረጋል የተባለው መጎበኛኘት ከግራጫ ጦርነት ወደ መደበኛ ዲፕሎማሲ መሸጋገርን ያሳያል። አብይ በመጽሐፋቸው ጠላትን ለማሸነፍ ሁልጊዜ መምታት የለብህም፣ አንዳንዴ እቅፍ አድርገህ ጉልበቱን ማድከም ትችላለህ የሚል አንደምታ ያለው ሐሳብ ያነሳሉ። ከኢሳያስ ጋር ያለው ዳግም መቀራረብ ኤርትራን በቀጠናው ካሉ ሌሎች ኃይሎች ጋር እንዳታብር የማሰር ስልት ሊሆን ይችላል። ፕሮፌሰር ተከስተ ነጋሽ ኤሪትሪያ ኤንድ ኢትዮጵያ ዘ ፌደራል ኤክስፔሪየንስ በተሰኘው መጽሐፋቸው የሁለቱ ሀገራት ግንኙነት በጥርጣሬ ላይ የተገነባ ትብብር እንደሆነ ይገልጻሉ። አሁንም የሚታየው ስምምነት ይህን ታሪካዊ ጠባሳ የሚሸክም ነው። ስምምነቱ ዘላቂ የሚሆነው በግለሰቦች ፍቅር ላይ ሳይሆን በተቋማዊ ትስስር ላይ ሲገነባ ብቻ ነው። በተጨማሪም የተባበሩት አረብ ኤምሬትስ እና ሳውዲ አረቢያ በዚህ ስምምነት ጀርባ ትልቅ እጅ እንዳላቸው ይገመታል። እንደ አልጀዚራ የምርመራ ዘገባዎች የባህረ ሰላጤው ሀገራት በቀይ ባህር ላይ ያላቸውን ተጽዕኖ ለማጠናከር የኢትዮ ኤርትራ ሰላም የግድ ይላቸዋል። ኢንተርናሽናል ክራይሲስ ግሩፕ አይሲጂ በተደጋጋሚ እንደሚያስጠነቅቀው በአፍሪካ ቀንድ የሰላም ስምምነቶች የጦርነት ዝግጅት መደበቂያ ሊሆኑ ይችላሉ። ስለዚህ አሁን የሚደረገው ጉብኝት እውነተኛ ሰላም ወይስ ስልታዊ የረፍት ጊዜ የሚለው
በሚቀጥሉት ወራት በሚወሰዱ እርምጃዎች ይለካል። የጠቅላይ ሚኒስትር አብይ አህመድ ወደ አስመራ ማቅናትና የፕሬዝዳንት ኢሳያስ አፈወርቂ አብርሃ ወደ አዲስ አበባ መምጣት በታሪክ ቀለም የሚጻፍ አዲስ ምዕራፍ ሊሆን ይችላል። ይህ ጉዞ ከመደመር ፍልስፍና አንጻር ሲታይ አገራቱ ከግራጫ ጦርነት ወጥተው ወደ መደበኛ ፉክክርና ትብብር መመለሳቸውን ያሳያል። ሆኖም ግን የስምምነት ስኬታማ እንዲሆን በግልጽነት ላይ የተመሰረተ መሆንና ውስጣዊ የፖለቲካ ልዩነቶችን ሳይፈታ የሚደረግ የውጭ ሰላም በአሸዋ ላይ የተገነባ ቤት መሆኑ መዘንጋት የለበትም። ኢትዮጵያና ኤርትራ እንደገና ወደ ፍቅር መንገድ መመለሳቸው ለቀጠናው ብቻ ሳይሆን ለአህጉሪቱ ትልቅ ተስፋ ነው። የኢትዮጵያና ኤርትራ ታሪክ የሁለቱ ወንድማማች ህዝቦች ብቻ ሳይሆን የቀጠናው ጂኦፖለቲካ መልክ የሚወሰንበት የታሪክ መድረክ ነው። እናም ወደኋላ 150 ዓመታት ተጉዘን ከኢትዮጵያ ዘመናዊ ታሪክ ጅማሮ ተነስተን እንመሰጥበት። የኢትዮጵያና የኤርትራ ግንኙነት በዳግማዊ አፄ ቴዎድሮስ ዘመነ መንግስት ሲታይ ንጉሠ ነገስቱ የነበራቸው ኢትዮጵያን የማዋሃድ ራዕይ ከቀይ ባህር ዳርቻ ውጭ ሊታሰብ የማይችል ነበር። ቴዎድሮስ ኢትዮጵያን እንደገና ለመገንባት ሲነሱ በጊዜው በኦቶማን ቱርክና በግብጽ ቁጥጥር ስር የነበሩትን የባህር ጠረፍ አካባቢዎች ምጽዋን ጨምሮ ማለት ነው የማስመለስ ከፍተኛ ፍላጎት ነበራቸው። በታሪክ ሰነዶች እንደሚታወቀው ቴዎድሮስ ለንግስት ቪክቶሪያ በጻፉት ደብዳቤ ላይ የአባቶችን ርስት ለማስመለስ በሚል ያቀረቡት ሐሳብ የቀይ ባህር አካባቢዎችን የሚጨምር ነበር። ሆኖም በጊዜው የነበረው ውስጣዊ ሽኩቻና ከእንግሊዝ ጋር የነበረው ዲፕሎማሲያዊ ግጭት ይህ ራዕይ በቴዎድሮስ ዘመን ፍሬ እንዳያፈራ አድርጎታል። እናም መይሳው የኢትዮጵያ አባል የኢየሩሳሌም እጮኛ እንዳሉ ኤርትራን በእግራቸው ሳይረግጧት ቀይ ባህርን በዓይናቸው ሳያዩት መቅደላ አፋፉ ላይ ቀርቷል። መቅደላ አፋፉ ላይ ጮት በረከተ የሴቱን አናውቅም ወንድ አንድ ሰው ሞተ ከተባለ በኋላ የነገሱት አፄ ዮሐንስ አራተኛ የኢትዮጵያና የኤርትራን ግንኙነት ወደ ቀጥተኛ ወታደራዊ መከላከያ የቀየሩ ሰው ናቸው። ዮሐንስ የባህር በር የሌለው ንጉስ በጨለማ ውስጥ እንዳለ ነው የሚል እምነት ነበራቸው። በዚህ ምክንያት የዛሬዋ ኤርትራ ግዛት የሆነው የሐማሴንና የሰራይ አካባቢ ራስ አሉላ አባ ነጋ የመረብ ምላሽ አስተዳዳሪ ተብለው ተሰይመውለት ይተዳደር ነበር። ሰነዶች እንደሚያመለክቱት የዶጋሊ ውጊያ በኢትዮጵያና በጣሊያን መካከል የተደረገ የመጀመሪያው ትልቅ ግጭት ሲሆን ይህ ቦታ ዛሬ ኤርትራ ውስጥ የሚገኝ ነው። ዮሐንስ አራተኛ ለሉዓላዊነታቸው የከፈሉት መስዋዕትነት የኤርትራን መሬት ከኢትዮጵያ የማይነጠል የታሪክ አካል አድርገው እንዲመለከቱት አድርጓቸዋል። በዳግማዊ አፄ ምኒልክ ጊዜ ግን የታሪክ አቅጣጫ ተቀየረ። ምኒልክ ኢትዮጵያን በማዘመንና በማስፋፋት ረገድ ትልቅ ሚና ቢጫወቱም የኤርትራ ጉዳይ ግን የአድዋ ድል ተቃርኖ ተብሎ ይጠቀሳል። በአድዋ ጦርነት ጊዜ ጣሊያንን ድል ቢያደርጉም ምኒልክ የኢጣሊያን ጦር ከኤርትራ ምድር ጠራርገው አላስወጡም ነበር። በ1896ቱ የአዲስ አበባ ስምምነት መሰረት መረብ ወንዝን እንደ ድንበር በመቀበል ኤርትራ በይፋ በጣሊያን ቀኝ ግዛት ስር እንድትሆን ተደረገ። የታሪክ ተመራማሪው ገብሩ ታረቀ ምኒልክ ያደረጉት በጊዜ የነበረውን ረሃብ፣ የሰራዊት ድካምና የውጭ ኃይሎችን ጫና ግምት ውስጥ በማስገባት ለኢትዮጵያ ያሉና አስበው ነበር ይላሉ። ሆኖም ይህ ውሳኔ ለዘመናዊው የኤርትራ ማንነት መፈጠር መሰረት ጥሏል። ከምኒልክ በኋላ ወደ ስልጣን የመጡት ልጅ ኢያሱ ሚካኤል ከኤርትራ ጋር የነበራቸው ግንኙነት ለየት ያለ ነበር። ኢያሱ በቅኝ ግዛት ስር የነበሩትን ኤርትራውያንን እንደ ወንድሞቻቸው ይመለከቷቸው ነበር። በጊዜው ከነበሩት የሙስሊም ማህበረሰቦችና ከሶማሌዎች ጋር ግንኙነት በመፍጠር ታላቋን ኢትዮጵያ ለመመስረት ይንቀሳቀሱ እንደነበር የሃጋይ ኤርሊች ጥናቶች ያሳያሉ። ኤርትራውያን ከጣሊያን ቅኝ ግዛት እንዲወጡና ከኢትዮጵያ ጋር እንዲቀላቀሉ የሚያበረታታ እንቅስቃሴ ይጀምሩ እንጂ ስልጣን ላይ የቆዩበት ጊዜ አጭር መሆኑ ሐሳባቸው ግቡን እንዳይመታ አድርጎታል። ከልጅ ኢያሱ በኋላ አፄ ኃይለ ሥላሴ ወደ ስልጣን ሲመጡና በተለይም ከሁለተኛ ዓለም ጦርነት በኋላ የኤርትራ ጉዳይ ወደ ዓለም አቀፍ መድረክ ወጣ። በ1952 በታወጀው የፌዴሬሽን ስምምነት ኤርትራ ከኢትዮጵያ ጋር ተቀላቀለች። ሆኖም በ1962 ቀዳማዊ አፄ ኃይለ ሥላሴ ፌዴሬሽኑን አፍርሰው ኤርትራን የኢትዮጵያ 14ኛ ክፍለ ሀገር ማድረጋቸው የታጠቀ የነጻነት ትግል እንዲጀመር ምክንያት ሆኗል። የኤርትራ ነጻነት ግንባር ኤልኤፍ እና በኋላም የኤርትራ ህዝባዊ ነጻነት ግንባር ኤፒኤልኤፍ ተፈጥረው ከኢትዮጵያ መንግስት ጋር ለ30 ዓመታት የሚዘልቅ ጦርነት ውስጥ ገቡ። የንጉሱ ንግግሮች ሁልጊዜም ኤርትራና ኢትዮጵያ እናትና ልጅ ናቸው የሚል ቢሆንም በተግባር ግን በኤርትራ ምሁራንና ወጣቶች ዘንድ የነጻነት ፍላጎት እየገነፈለ መጣ። የደርግ ስርዓት በኤርትራ ጉዳይ ላይ ኢትዮጵያ ወይም ሞት የሚል መፈክር ይዞ ተነሳ። ደርግ የኤርትራን ጥያቄ ባይል ለመፍታት የሞከረባቸው 17 ዓመታት እጅግ ደም አፋሳሽ ነበሩ። ቀይ ኮከብ ዘመቻን የመሰሉ ታላላቅ ወታደራዊ እንቅስቃሴዎች ቢደረጉም የኤርትራ ተዋጊዎች ግን በበረሃው ምሽግ እየጠነከሩ ሄዱ። ጀነራል አማን ሚካኤል አንዶም ኤርትራዊ የሆኑ የኢትዮጵያ መሪ ነበሩ። ጉዳዩን በሰላም ለመፍታት ቢሞክሩም በመንግስቱ ኃይለማርያም ቡድን
ተገደሉ። ይህም ጦርነቱ ወደ ከፋ ደረጃ እንዲሸጋገር አደረገው። በስተመጨረሻ በ1983 ዓ.ም ደርግ ሲወድቅ ኤርትራ በተግባር ወይም በዲፋክቶ ነፃነቷን አወጀች። በኢህአዴግ ጊዜ ከባድመ ጦርነት በፊት ማለትም ከ1983 እስከ 1990 ዓ.ም በህወሓትና በሻዕቢያ መካከል የነበረው ግንኙነት የማርና ወተት ይመስል ነበር። ሁለቱም ድርጅቶች ደርግን በጋራ የጣሉ በመሆናቸው በ1985 ዓ.ም በተካሄደው ሪፈረንደም ኤርትራ በይፋ ነፃ ሀገር ሆነች። ኢትዮጵያ የወደብ ባለቤትነቷን አጣ የአሰብ ወደብን በነፃ መጠቀም ጀመረች። የጋራ ገንዘብ ወይም ብር ጥቅም ላይ እየዋለ ህይወት ቀጠለ። መሪዎቹ መለስ ዜናዊ፣ አስረስና ኢሳያስ አፈወርቂ አብርሃ በቅርብ ይገናኙ ነበር። ሆኖም ይህ ግንኙነት በኢኮኖሚ ጥቅሞችና በድንበር ይገባኛል ጥያቄዎች ምክንያት እየሻከረ መጣ። በ1990 ዓ.ም የጀመረው የባድመ ጦርነት ይህን ግንኙነት ወደ ገደል መራው። ከባድመ ጦርነት በኋላ በነበሩት 20 ዓመታት ከ1990 እስከ 2010 ዓ.ም ማለት ነው በሁለቱ ሀገራት መካከል ጦርነትም ሰላምም የሌለበት ኖ ዋር ኖ ፒስ ሁኔታ ሰፈነ። የአልጀርሱ ስምምነት ቢፈረምም ኢትዮጵያ የድንበር ኮሚሽኑን ውሳኔ በመርህ ደረጃ አቀበላለሁ ብላ በተግባር ግን ሳታስፈጽም በመቆየቷ ግንኙነቱ ተቋርጦ ቆየ። ይህ ወቅት የኤርትራ መንግስት የተገለለበትና የኢትዮጵያ መንግስት ደግሞ በኤርትራ ላይ ዲፕሎማሲያዊ ጫና ያደረገበት ዘመን ነበር። በጠቅላይ ሚኒስትር አብይ አህመድ አሊ ወደ ስልጣን መምጣት ምክንያት ግን ግንኙነቱ ድንገተኛና ታሪካዊ ለውጥ አሳየ። አብይ ወደ አስመራ በመጓዝ ከኢሳያስ ጋር ሰላም አወረዱ። ለዚህም የኖቤል የሰላም ሽልማት ተሸልመውበታል። እስከ 2015 ዓ.ም ድረስ በነበረው ጊዜ ሁለቱ ሀገራት በሰሜን ኢትዮጵያ ጦርነት ጊዜ ከህወሓት ጋር በነበረው ግጭት በጋራ ተሳትፈዋል። አብይ በመጽሐፋቸውና በንግግሮቻቸው መደመርን እንደ መፍትሄ ሲያቀርቡ ከኤርትራ ጋር ያለውን ትብብር የዚሁ ፍልስፍና አካል አድርገውታል። በወቅቱ የነበሩ የሁለቱ አገራት መሪዎች ቃለ ምልልሶች እንግዲህ ድንበር አይለየንም የሚል መንፈስ የተሞላባቸው ነበሩ። ከ2015 ዓ.ም ወዲህ ግን ግንኙነቱ እንደገና መልክ እየቀየረ መጥቷል። የፕሪቶሪያው የሰላም ስምምነት ከተፈረመ በኋላ በኢትዮጵያና በኤርትራ መካከል ያለው መቀራረብ እየቀነሰ መጥቷል። በተለይም ጠቅላይ ሚኒስትር አብይ አህመድ ስለ ቀይ ባህርና የባህር በር አስፈላጊነት በፓርላማ ያደረጉት ንግግር በአስመራ በኩል በጥርጣሬ ታይቷል። ኢትዮጵያ የባህር በር ያስፈልጋታል፣ ይህ ካልሆነ ግንባር ወይም የህልውና አደጋ ነው የሚለው አቋም ከኤርትራ ሉዓላዊነት ጋር ይጋጫል የሚሉ ትንታኔዎች እየወጡ ነው። በዚህ ጊዜ መሪዎቹ በአካል የመገናኘታቸው ዜና ቢሰማም በውስጥ ግን የቀዝቃዛ ጦርነት ወይም አብይ ደጋግመው በመጽሐፋቸው እንደሚሉት የግራጫ ጦርነት ስልቶች ተግባራዊ እየሆኑ ይመስላል። በአጠቃላይ የኢትዮ ኤርትራ ታሪክ ከአንድነት ወደ ክፍፍል፣ ከክፍፍል ወደ ውህደት፣ አሁን ደግሞ ወደ ስልታዊ ፉክክር የመጣ የታሪክ ጉዞ ነው። ይህ ጉዞ የሚያሳየው የቀጠናው ሰላም የሚወሰነው በመሪዎች ስሜት ላይ ሳይሆን በሁለቱ ህዝቦች ዘላቂ ጥቅም፣ በታሪካዊ እውነታዎችና በጂኦፖለቲካዊ ግዴታዎች ላይ መሆኑን ነው። ታሪክ ራሷን ትደግማለች የሚባለውም ለዚህ ነው። ዛሬ የምናየው መቀራረብ ወይም መራራቅ ትናንት በነገስታቱና በጦር መሪዎቹ ዘመን የነበረውን ትግል ዘመናዊ መልክ ይዞ መምጣቱን የሚያመለክት ነው። እናንተ ምን ትላላችሁ? እኛ የዛሬን አበቃን። ሰላም ይስጥልን።